ሰላም ለእናንተ የዩቲዩብ ቤተሰቦች በያላችሁ ቤት የጌታ ጸጋና ሰላም ይብዛላችሁ። ዛሬ እንግዲህ ይዤላችሁ መጣሁት ከላይ በሩስ ላይ እንደተመለከታችሁት ለምንድነው ነገሮቻችሁ የዘገየው? ለምን ዘገየ? ለምን ቆያችሁ? ለምንድነው መንገራችሁ የራቀው? ምክንያቱም በህይወቱ ጣውረት እግዚአብሔር ብዙ ነገር ተናግሮን እግዚአብሔር ብዙ ነገር አደርግልሃለሁ፣ አደርግልሻለሁ፣ ይባርክሻለሁ፣ አከብርሻለሁ እንዲያደርጋለሁ እግዚአብሔር ብሎ ብዙ ነገር በህይወታችሁ ላይ በብዙ ነቢያት በብዙ አገልጋዮች በራሳችሁ እግዚአብሔር ተናግሯችሁ ነገር ግን ወደዛ ያልደረሳችሁ መንገዱ የራቀባችሁ የዘገየባችሁ ያ የተነገረላችሁ ነገር ያ የዘገየባችሁ ሰዎች ካላችሁ ዛሬ ለእናንተ መልስ አለ ከእግዚአብሔር ጋር። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ቻናሉን ሰብስክራይብ በማድረግ ጀምሩ። የደወል ምልክቱን መጫን እንዳይረሳ። የተለያየ ቪዲዮ እንዲሰራላችሁ የምትፈልጉት ካለ በኮሜንት ሴክሽን ላይ ጻፉልኝ። የተለያየ ሐሳብ አስተያየት አስቀምጡ። በመጽሐፍ ቅዱሳችን ክፍል ዘጸአት ምዕራፍ 13 ላይ ቁጥር 17 ላይ እንዲህ ያነባሉ። እንዲህ ሆነ ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር አልመራቸውም። እግዚአብሔር ሕዝቡን ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብጽም እንዳይመለስ ብሏልና። ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባህር ባለችው በምድረ በዳ መራቸው። የእስራኤል ልጆች ከግብጽ ምድር ተሰልፈው ወጡ ይላል። ክብር ለጌታ። ዛሬ ከዚህ ክፍል ምንድነው የምንማረው? እንግዲህ እስራኤላውያን እግዚአብሔር ከባርነት ከግብጽ ባርነት ካሉበት ጭቆና ከዛ ነፃ እንዳወጣቸው እናውቃለን። በብዙ ባርነት ውስጥ ሆነው ተስፋ አላቸው፣ ክዳን አላቸው። ወደ ተስፋይቱ ምድር እንደሚገቡ እግዚአብሔር ተናግሯቸዋል። በብዙ ተስፋ ነው ያሉት፣ ክዳን አላቸው። ነገር ግን ያ የተነገረላቸው ነገር እያለ ባርነት ውስጥ ነው ያሉት። ከዛ ወደ እግዚአብሔር እነሱ በጮሁ ጊዜ እግዚአብሔር ጮታቸውን ሰምቶ ሙሴን እንዳስነሳላቸው እናውቃለን። ሙሴን አስነስቶ ከግብጽ ምድር እንዲወጡ በሙሴ በኩል እግዚአብሔር አምላክ እስራኤላውያን ወይ ዕብራውያንን ነፃ እንዳወጣቸው እንመለከታለን። የሚገርማችሁ ነገር አሁን ባነበብኩላችሁ ክፍል ላይ ዘጸአት ምዕራፍ 13 ላይ ፈርዖን ሕዝቡን በለቀቀ ጊዜ ላይ እንግዲህ ፈርዖን እንግዲህ በብዙ ተአምራት ዘጠኝና ባሉት ቪዲዮዎች ላይ ሰርቻለሁ። ይሄን እንግዲህ 9ና ከ10 በሆኑ መክሰፍቶች ነው እግዚአብሔር ሕዝቡ ነፃ ያወጣቸው። መጨረሻ ላይ 10ኛው ምንድነው? በኩር የግብጽን በኩሩን በሞት በመቅጣት በመግደል ነው እግዚአብሔር ነፃ ያወጣቸው። እግዚአብሔር ነፃ ካወጣቸው በኋላ ፈርዖን ሕዝቡን ከለቀቀ በኋላ በቃ ትችላላችሁ፣ መሄድ ትችላላችሁ ነፍታችሁ ከለቀቃቸው በኋላ የሚገርማችሁ ነገር በዚህ ክፍል ላይ እንዲህ ሆነ። ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር አልመራቸውም። የሚገርማችሁ ነገር በፍልስጤማውያን መንገድ አልመራቸውም። በፍልስጤም ቢሄዱ ተስፋይቱ ምድር ወደ ከነዓን መግቢያቸው በጣም ቅርብ ነበር፣ ብዙ ዓመት የማይፈጅ ነበር። በኤርትራ ባህር ባለችው በምድረ በዳ ነው ሕዝቡን የመራቸው። የሚገርማችሁ ነገር በጣም ረጅም ርቀት ያለው መንገድ ነው። በጣም ሲቃ ያለበት ምድረ በዳ ማለት እንግዲህ በጣም ሲቃ ያለበት፣ ጥም ያለበት፣ ረሃብ ያለበት፣ ብዙ ምቾት የሌለበት ነው። የሚገርማችሁ ነገር በፍልስጤም መንገድ ቢሄዱ ነገር ግን በቅርብ ይደርሱ ነበር። እዛ ጋር ቅርብ ነው፣ ወደ ከነዓን ለመግባት በፍልስጤም መንገድ በኩል ቅርብ ነው መንገዱ። ነገር ግን እግዚአብሔር ለምንድን ነው የከለከላቸው ሲባል በዛ ከሄዱ ሰልፍ ይጸናባቸዋል። ኢየሱስ ጌታ ነው። እንዳይመለሱ አለ እግዚአብሔር። ሰልፉን ባዩ ጊዜ ሰልፉን እስራኤላውያን ሰልፉን አይቶ ፍልስጤማውያን ጋር ሰልፉን ይሄን ሁሉ ከምንዋጋ እዛው ባሪያ ብንሆን ይሻላል፣ ወደ ግብጽ ብንመለስ ወደ ኋላ እንዳይመለሱ እንዳይጸጽታቸው፣ ወደ ኋላ ተመልሰው እንዳይጸጽታቸው፣ ወደ ወጡበት ተመልሶ ወደዚያ ባርነት እንዳይገቡ። ክብር ለጌታ ነው። ወደዚያ ባርነት ተመልሶ እንዳይገቡ ምንድነው እግዚአብሔር በዛ መንገድ አልመራቸው። ምክንያቱም ሲሄዱ መንገድ ላይ ምን እንደሚያጋጥማቸው እግዚአብሔር ቀድሞ ስለሚያውቅ። አያችሁ በህይወታችሁ ላይ እግዚአብሔር ሲመራችሁ ምን ከፊታችሁ ምን ሊገጥማችሁ እንደሚችል ያውቃል። ቅርብ የሚመስላችሁ መንገድ፣ በጣም ምቹ የሚመስላችሁ መንገድ፣ ዋጋ የማያስከፍል የሚመስላችሁ መንገድ፣ ነገር ግን ስትሄዱ ወደዛ ስትገቡ ምን ያህል ዋጋ ሊያስከፍል እንደሚችል እግዚአብሔር ስለሚያውቅ ቀድሞ ልትደርሱ የምትችሉበትን መንገድ ይመርጥላችሁ። መንገዱ ቢያዘገያችሁ፣ መንገዱ ምድረ በዳ ቢሆንም ትንሽ ቢያስጨንቅ ነገር ግን እግዚአብሔር እንድትደርሱ ነው የሚፈልገው። እስራኤላውያን እግዚአብሔር ከዛ ያወጣቸው እንደገና ሊመልሳቸው አይደለም። አውጥቶ ወደ ተስፋይቱ ምድር ወደ ማርና ወተት ወደ ምታፈሰው ምድር ወደ ከነዓን ሊያገባቸው ነው እግዚአብሔር ከባርነት ያወጣቸው። የሚገርማቸው ስለዚህ እግዚአብሔር እንዳይመለሱ እንዳይጸጽታቸው፣ ወደ ኋላ እንዳይመለሱ፣ ሰልፉን አይቶ ፈርቶ እንዳይመለሱ እግዚአብሔር በኤርትራ ባህር ባለችው ምድረ በዳ እግዚአብሔር መራቸው። እውነት እግዚአብሔር ሲመራችሁ ምንም ምድረ በዳ ሊሆን ይችላል። እግዚአብሔር የመራችሁ መንገድ ይሻላችሁ ይበጃቸው ወገኖች። ስለዚህ አንደኛ ምንድነው የዘገየባችሁ ምክንያት? እግዚአብሔር ለምንድነው ወደ ተነገራችሁ ተስፋ ወደዛ ቶሎ እንዳደርሱ ለምንድነው የሆነው? እንደዛ ሲባል ተስፋችሁ ለምን ዘገየ፣ መንገዱ ለምን ረዘመ እያላችሁ ያላችሁ ሰዎች አንደኛ ጠላቶች ስላሉ፣ በአጭሩ መንገድ ስላለ ሲከሄዳችሁ
በአጭሩ መንገድ ከተጓዛችሁ በትንሿ መንገድ ወይም ቶሎ በቃ ደርሳችሁ በምቾት ባለበት ሳትጨናነቁ የምትሄዱበት መንገድ። ነገር ግን በዛው መንገድ ሰልፍ አለ። እዛ ጋር ከባድ ውጊያ የምትቋቋሙት የማትችሉት ውጊያ አለ እዛ ጋር። ምክንያቱም በዛ መንገድ የምትሄዱ ከሆነ ወደ ወጣችሁበት ወደዛ ባርነት እንደገና ስለምትመለሱ አያችሁ። እግዚአብሔር ምን መንገዳችሁ ላይ እንደሚያጋጥም ያውቃል። ለእናንተ መልካም በምትመስለው መንገድ፣ ቅርብ በምትመስለው መንገድ ስትሄዱ ከፊት ምን ሊያጋጥማችሁ እግዚአብሔር ስለሚያውቅ፣ ነገር ግን ያ ሰልፍ እንዳያገኛችሁ ወደኋላ እንዳትመለሱ እግዚአብሔር ምን ያደርጋል? ምድረ በዳ ቢሆንም ትንሽ የሆነ ነገሮች የሚከብዱ ነገር ቢኖርም ነገር ግን እግዚአብሔር ልትደርሱ በምትችሉበት መንገድ ያስገዳችሁ። ክብር ለኢየሱስ። ልትደርሱ በምትችሉ ሊዘገይ ይችላል፣ መንገዱ ምድረ በዳ ሊሆን ይችላል፣ ግን ልትደርሱ በምትችሉበት መንገድ እግዚአብሔር ይመራችሁ። ክብር ለኢየሱስ። ሁለተኛ ምንድነው? ሰልፍ ስላለ ነው። አንደኛ ጠላቶች አሉ። ጠላት ያለበት እንግዲህ ሰልፍ አለ። አንድ ውጊያ ያለበት ስፍራ፣ ለምሳሌ ጠላት ያለበት ስፍራ የእናንተ ጠላቶች ባሉበት ስፍራ ሲሄዳችሁ መዋጋታችሁ አይቀርም። በሰላም እንዴት ናችሁ ብላችሁ እራት በልታችሁ አትመለሱ። ውጊያ አለ እዛ ጋር፣ ሰልፍ አለ እዛ ጋር፣ መከራ አለ እዛ ጋር፣ ረሃብ አለ እዛ ጋር፣ ጥማት አለ እዛ ጋር። እግዚአብሔር ያልመረጠው መንገድ አያችሁ። የዛን ጊዜ እግዚአብሔር የመራውን መንገድ ትተው እስራኤላውያን ወደዛ ቢሄዱስ ምን ሊፈጠር እንደሚችል አስቡ። ሰልፍ አለ፣ ከባድ ውጊያ አለ በዛ ስፍራ ላይ ወገኖቼ። እግዚአብሔር ለእናንተ አስቦ ነው። እግዚአብሔር ለእናንተ የተናገረው ያንን ነገር በሕይወታችሁ ሊያደርግ ሲፈልግ ነገሮቻችሁን ሊያዘገይ ይችላል፣ ሊቆይባችሁ ይችላል። የዛን ጊዜ ተስፋ አትቁረጡ። እግዚአብሔር የተናገራችሁ ሊያደርሳችሁ ነው። አከብራለሁ አከብርሻለሁ ብሎ እግዚአብሔር ከተናገረ ያከብርሃል፣ ያከብርሻል። ክብር ለኢየሱስ ይሁን። ስለዚህ በአጭር የሚመስለው መንገድ ያ መንገድ ምን የሚያደርግ ነው? ሰልፍ ያለበት ነው። ምን ያለበት መንገድ ነው? ጠላቶች ያሉበት መንገድ ነው። ነፍሰ ገዳዮች ያሉበት መንገድ ነው። ቀባሮች ያሉበት መንገድ ነው። ወደ ኋላ መመለስ አለ በዛ መንገድ ላይ እግዚአብሔር አልመረጠላችሁ መንገድ። ስለዚህ እግዚአብሔር እስራኤላውያንን በኤርትራ ባህር ወዳለችው ምድረ በዳ መራቸው። ክብር ለጌታው። ሶስተኛ ምንድነው? እንዳይጸጸታቸው። አያችሁ፣ ወይን አሁን ወጣን እንደገና ልንመለስ ነው ለምን ወጣ የሚል ጸጸት ውስጥ እንዳይገቡ በየትኛው መንገድ ሲሄዱ፣ ቅርብ ነው በሚሉት መንገድ ሲሄዱ በአጭር ጊዜ በ40 ቀን መግባት የሚችሉ አሙራን ሲያጠኑ በ40 ቀን መግባት ይችሉ ነበር። በ40 ቀን መግባት ይችሉ ነበር። ነገር 40 ዓመት ሙሉ እግዚአብሔር ጉዞ አስደረጋቸው። ጊዜያቸው ምናቸው እዛ ጋር ታባከነ ማለት ነው። ክብር ለኢየሱስ ይሁን። ነገር ግን 40 ቀን የሚመስለው መንገድ እዛ ጋር ምን አለ ሲባል ጠላቶች አሉ፣ ውጊያ አለ እዛ ጋር፣ ጸጸት አለ እዛ ጋር። ስለዚህ እግዚአብሔር ሊያደርሳቸው ሲፈልግ እግዚአብሔር የሚገርማችሁ ነገር የኤርትራን ባህር ከፍሎ እግዚአብሔር ሲያሻግራቸው እዛ ጋር ቀይ ባህሩን ከፍሎ እግዚአብሔር ሲያሻግራቸው እንመለከታለን። ክንዱ የራሱ የክንድ ብርቱን ኃያል መሆኑን እግዚአብሔር ሁሉን ቻይ መሆኑን ፍጥረታትን ማዘዝ የሚችል መሆኑን እግዚአብሔር አምላክ ለእስራኤል ሲያሳይ እንመለከታለን። መናን ከሰማይ እያወረደ እያበላቸው ስጋ በፈለጉ ጊዜ ስጋን እየበሉ በብዙ ተአምራት እግዚአብሔር ቀን በደመና ደግሞ ሌሊት በእሳት አምድ እየመራቸው እግዚአብሔር በተአምራት እያስጓዙ አያችሁ። እግዚአብሔር የመረጠላችሁ መንገድ ምንም ያህል ሩቅ መስላችሁ የዘገየ ምድረ በዳ መስላችሁ ያ መንገድ እግዚአብሔር ከእናንተ ጋር ከሆነ እግዚአብሔር የሚያስፈልጋችሁን ነገር ያዘጋጃል። ክብር ለኢየሱስ ያዘጋጃል እግዚአብሔር። ብቻ እግዚአብሔር በመራችሁ መንገድ ላይ መሄድ አለባችሁ። አሁን ያላችሁ በምን መንገድ ላይ ነው? እግዚአብሔር በመራችሁ መንገድ እየሄዳችሁ ነው ወይስ በራሳችሁ እየሄዳችሁ ነው? ወገኖቼ በራሳችሁ መንገድ እየሄዳችሁ ከሆነ ቶሎ ተመለሱ። በእግዚአብሔር መንገድ ተጓዙ። ክብር ለኢየሱስ ይሁን። ስለዚህ እንዳይጸጸታቸው ነው። ሶስተኛ አራተኛ ለምን ወደ ኋላ እንዳይመለሱ። እነዚህ ሰዎች ወደ ኋላ እንዳይመለሱ ተነግሯቸው በብዙ ታምራት ወጥተው እግዚአብሔር በብዙ ድንቅና ታምራት ከዛ ምድር አውጥቷቸው ነገር ግን እንደገና እንዳይመለሱ አሁንም እግዚአብሔር በኤርትራ በኩል ባለችው በኤርትራ ባህር በኩል ባለችው ምድረ በዳ እግዚአብሔር መራቸው። ወገኖች ከእግዚአብሔር ጋር ምድረ በዳው ይሻላችሁ። ከእግዚአብሔር ጋር የሆነ በቃ የራቀ ይመስላል በቃ ይዘገያል፣ ያ ይሻላችሁ። እግዚአብሔር የሌለበት እግዚአብሔር አልመራበት ከምትሄዱ። ስለዚህ ነገሮቻችሁ የዘገዩባችሁ ምክንያቶች እነዚህ ናቸው። ቅርብ በሆነው ቶሎ በምትደርሱበት መንገድ ከሄዳችሁ ጠላቶች ያገኟችኋል። ሰልፍ ይዛጋል፣ ውጊያ አለ። ወደ ኋላ ትጸጸታላችሁ። ኪሳራ ነው በህይወታችሁ የሚገጥመው። ስለዚህ እግዚአብሔር በመራችሁ መንገድ ላይ ሂዱ። እግዚአብሔር ወደ ተናገረላችሁ ስፍራ ያደርሳችሁ። ይህንን ቪዲዮ ሰብስክራይብ ሳታደርጉ እስካሁን እያያችሁ ያላችሁ ሰዎች ግን
እግዚአብሔር ይባርካችሁ። ሳብስክራይብ አድርጉ፣ ላይክ አድርጉ። ኮመንት ሴክሽን ላይ ደግሞ አስተያየት ሀሳብ መስጠት ትችላላችሁ። እግዚአብሔር ይባርካችሁ።